ሰበር ዜና የፋኖ አመራሮች ሙሉ በሙሉ ተገደሉ። በፋኖና በመከላከያ ሰራዊቱ መካከል አደገኛ ትንቅንቅ ተደርጓል። አሁን ከጦር ግንባር ወሳኝ መረጃ ደርሶናል፣ በዝርዝር እናቀርባለን። ነዳጅ በሊትር እስከ 27 ብር ጭማሪ ተደረገ። መጪው ምርጫ በሰላም እንዲጠናቀቅ የትንሳኤ ዕለት ስቴዲየም ላይ ወጥተን ጸሎት እናደርጋለን ሲል የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አስታወቀ። ሰፋ ያለ ዘገባ ይዘንበታል። ለአሜሪካ ያቀረብኩት የተኩስ አቁም ጥያቄ የለም ሲል የኢራን መንግስት አስታወቀ። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ቆይታችን እነዚህና ሌሎች ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በአክብሮት እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። በተለያዩ ባንኮች የዕለቱ የውጭ ሀገር ገንዘቦች የምንዛሬ ዋጋ እንደሚከተለው እናቀርባለን። በዳሽን ባንክ $1 153 ብር፣ ዩሮ 181 ብር ከ8 ሳንቲም፣ ፓውንድ 209 ብር ከ2 ሳንቲም፣ የስዊስ ፍራንክ 198 ብር ከ6 ሳንቲም፣ ድርሃም 44 ብር ከ3 ሳንቲም፣ ሪያል 43 ብር ከ4 ሳንቲም እየተመነዘረ ይገኛል። በአቢሲኒያ ባንክ $1 153 ብር ከ4 ሳንቲም፣ 1 ፓውንድ 208 ብር ከ2 ሳንቲም፣ ዩሮ 182 ብር፣ የስዊስ ፍራንክ 194 ብር ከ1 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ ሪያል 43 ብር ከ7 ሳንቲም፣ ዩዋን 22 ብር ከ2 ሳንቲም ይመነዘራል። ህብረት ባንክ $1 153 ብር ከ4 ሳንቲም፣ ፓውንድ 207 ብር፣ ዩሮ 182 ብር ከ8 ሳንቲም የዕለቱ የምንዛሬ ዋጋ ነው። አርቲስቶቻችን ከስኬት በኋላ ሳይሆን ተስፋ ሲቆርጡ ነው እምነት የሚቀይሩት ሲል ድምጻዊ ሳሚዳን ተናገረ። ታዋቂው የሬጌ ሙዚቃ ስራዎቹ የሚታወቀው ድምጻዊ ሳሚዳን ከቅርብ ጊዜ ወዲህ በኢትዮጵያ የኪነ ጥበብ ሰዎች ዘንድ እየተለመደ የመጣውን የእምነት ለውጥና ተያያዥ ጉዳዮችን በተመለከተ ጠንከር ያለ ትችት ሰነዘረ። ድምጻዊ በተለይም ከኦርቶዶክስ ተዋሕዶ እምነት ወደ ፕሮቴስታንት እምነት የሚሻገሩ አርቲስቶች ቀድሞ የነበሩበትን የሙዚቃ ህይወት አዝግት ብለው መፈረጃቸውን ኮንኗል። የቀድሞ ማንነት ማጠልሸት ሰውን ለማሳመን ነው። ሳሚዳን በማህበራዊ ትስስር ገጹ ባጋራው ቪዲዮ አርቲስቶቹ እምነት በሚቀይሩበት ወቅት የሚሰጡት ምስክርነት ፈጣሪ ሳይሆን ሰውን ለማስደሰት የሚደረግ ነው ሲል ገልጾታል። ድምጻዊ እንደሚለው የጊዜ ምርጫ አርቲስቶቹ እምነት የሚቀይሩት በሙዚቃው ስኬት ጫፍ ላይ ወይም ፕራይም ታይም ሆነው ሳይሆን በስራቸው ውጤታማ መሆን ሲሰናቸውና ተስፋ ሲቆርጡ ነው። አዲሱ የእምነት ማህበረሰብ ዘንድ ተቀባይነት ለማግኘት ሲባል ብቻ ለዓመታት የኖሩበትን ሰውን ያስተማሩበትን የጥበብ ህይወት ቆሻሻ አድርጎ ማቅረብ ተገቢ እንዳልሆነም ገልጿል። ትውውቅ ወይም ፕሮሞሽን እውነተኛ ለውጥ በልብና በፈጣሪ መካከል የሚደረግ እንጂ አናውንስ ተደርጎ ለሰው የሚነገር መሆን የለበትም ብለዋል። ዘፋኝ ስለሆንክ ብቻ ዘማሪ መሆን አትችልም። ሌላኛው ድምጻዊ በትኩረት የተቸው ነጥብ እምነታቸውን የቀየሩ አርቲስቶች ወዲያውኑ ወደ ዘማሪነት ወይም ጎስፔል ሲንገር የመሸጋገራቸው ጉዳይ ነው። ዘፋኝ ስለሆንክ ብቻ ሄደ መዝሙር አትችልም። አብዛኛው እዚያ ሲዘምሩ አያምርባቸውም። የራሱ የሆነ የመዝሙር ጸጋ ያስፈልጋል ያለው ሳሚዳን የራሱ ተሞክሮ በማንሳት እሱ ግን አሁን ባለበት የኦርቶዶክስ እምነትና የሙዚቃ ህይወት ደስተኛ መሆኑን አረጋግጧል። መጪው ምርጫ በሰላም እንዲጠናቀቅ የትንሳኤ ዕለት ስቴዲየም ላይ ወጥተን ጸሎት እናደርጋለን ሲል የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አስታወቀ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የዘንድሮም የትንሳኤ በዓል በመላው አዲስ አበባ የሚገኙ የህብረቱ አባላትና አማኞች በተገኙበት በአዲስ አበባ ስቴዲየም በታላቅ ድምቀት ይከበራል። የህብረቱ ፕሬዝዳንት ፓስተር ደረጀ ታፈሰ እንደገለጹት በዓሉ ሚያዝያ 4 ቀን 2018 ዓ.ም ከማለዳው 12 ሰዓት ጀምሮ በተለያዩ ሃይማኖታዊ ስርዓቶች ይከበራል። ህብረቱ በየዓመቱ በዘመን መለወጫ በገናና በትንሳኤ በዓላት ወቅት የኢኮኖሚ ችግር ያለባቸው ወገኖች የመርዳት ልምድ ያለው ሲሆን ዘንድሮ ትንሳኤና ህይወት እኔ ነኝ በሚለው የመጽሐፍ ቅዱስ ቃል መሰረት አማኞች የተቸገሩትን በመርዳት በዓሉን እንዲያሳልፉ ጥሪ አቅርበዋል። የ50ኛው ዓመት የወርቅ ኢዮቤልዩ ክብረ በዓል ህብረቱ የተመሰረተበት 50ኛ ዓመት የወርቅ ኢዮቤልዩን በዓልን በተለያዩ ዝግጅቶች እያከበረ ይገኛል። ዋናው የክብረ በዓል መርሃ ግብር በመጪው ሐምሌ ወር የሚከናወን ሲሆን በዚህም ለህብረቱ መመስረትና እድገት ከፍተኛ አስተዋጽኦ ላደረጉ መሪዎች፣ ተቋማት እውቅና ይሰጣል። የመጀመሪያ ጉባኤ በ1968 ዓ.ም በአዳማ የተካሄደበት ታሪክ የሚዘክሩ ቃለ መጠየቆችና የፎቶግራፍ ኤግዚቢሽን ይቀርባሉ። ስለ ሀገራዊ ሰላምና አንድነት የተላለፈ መልእክት ህብረቱ በወቅታዊ ሀገራዊ ጉዳዮች ላይ ያለውን አቋም የገለጸ ሲሆን በተለይም መጪው ሀገራዊ ምርጫ በሰላም እንዲጠናቀቅ ህብረቱ በዕለቱ ትንሳኤ ምዕመኑን ጸሎት እንደሚያደርግም ተገልጿል። ሃይማኖትን ከሃይማኖት ብሔርን ከብሔር የሚያጋጩና የሚያቃርኑ አስተምሮቶች የህብረቱ እንዳልሆነና መሰል ችግሮችን ለማረም በቁርጠኝነት እየሰራ መሆኑን ፓስተር ደረጀ ያረጋግጠዋል። በመጨረሻም የፊታችን እሁድ በሚከበረው የትንሳኤ በዓል ላይ የህብረቱ አማኞች በሙሉ በአዲስ አበባ ስቴዲየም እንዲገኙ ጥሪ ቀርቧል።
ነዳጅ በሊትር እስከ 27 ብር ጭማሪ ተደረገ። ከፍተኛ የአቅርቦት እጥረት በተፈጠረበት አጋጣሚ በአንድ ወር ለሁለተኛ ጊዜ ባልተለመደ ሁኔታ መንግስት የነዳጅ ዋጋ ጭማሪ አድርጓል። ከዛሬ መጋቢት 23 ቀን 2018 ዓ.ም ጀምሮ የነዳጅ ዋጋ ላይ በዚህ ወር ለሁለተኛ ጊዜ በተደረገ ጭማሪ በሊትር እስከ 24 ብር ጨምሯል። መጋቢት 1 2018 ላይ በተደረገ ጭማሪ 1 ሊትር ቤንዚን 132 ብር ከ18 ሳንቲም ሲሆን ዛሬ በተደረገው ጭማሪ 10 ብር ከ23 ሳንቲም ጨምሮ 142 ብር ከ41 ሳንቲም ደርሷል። በተመሳሳይ 139 ብር ከ84 ሳንቲም የነበረው ነጭ ናፍጣ በሊትር 24 ብር ጨምሮ 163 ብር ከ98 ሳንቲም ገብቷል። እንዲሁም በሊትር 133 ብር ከ45 ሳንቲም የነበረው ከባድ የጥቁር ናፍጣ 27 ብር ጨምሮ 146 ብር ከ14 ሳንቲም ሲሸጥ የነበረው ኪሮሲን 6 ብር ከ25 ሳንቲም ጨምሮ 152 ብር ከ39 ሳንቲም ገብቷል። ዝቅተኛ ጭማሪ የተደረገበት የአውሮፕላን ነዳጅ ደግሞ 5 ብር ጨምሮ በሊትር 150 ብር ከ48 ሳንቲም ሆኗል። ከዚህ ቀደም በየወሩ ይወጣ የነበረው የነዳጅ መሸጫ ዋጋ በመገባደድ ላይ በሚገኙ በዚህ ወር ለሁለተኛ ጊዜ የተደረገ ነው። ተቃዋሚው ስምረት ፓርቲ ሀገራዊ የምክክር ኮሚሽን የትግራይ አጀንዳ ማሰባሰብ ሂደት አዲስ አበባ ውስጥ ብቻ ማካሄዱ በቂ ሊሆን አይችልም ሲል ተቸ። ፓርቲው በተወካይ ብርሃኔ ገብረ ኢየሱስ በኩል ዛሬ በአዲስ አበባ በተካሄደ የትግራይ ተወላጆች የምክክር አጀንዳ ማሰባሰቢያ መድረክ በአንጸባረቀው አቋም አዲስ አበባ ላይ ብቻ በሚዘጋጅ ምክክር ላይ የሚሳተፉ አካላት የትግራይን ሕዝብ ድምጽ ሊወክሉ እንደማይችሉ ገልጧል። በትግራይ ውስጥ ምክክር ለማካሄድ የጸጥታ ሁኔታ አመቺ አይደለም በሚል ምክንያት በክልሉ ምክክር አለማካሄድ ትክክል እንዳልሆነ የገለጠው ፓርቲ ምክክሩ በትግራይ ከተሞች መካሄድ እንዳለበት አሳስቧል። አረና ትግራይ በበኩሉ በትግራይ በአሁኑ ወቅት ያለው ድባብ የጦርነት ድባብ መሆኑ የገለጠ ሲሆን ተፈናቃዮችና የትግራይ ህገ መንግስታዊነት ከመመለስ ውጭ ያሉ አጀንዳዎች የትግራይ ህዝብን ስቃይ ከማራዘም ውጭ ፋይዳ አይኖራቸውም ሲሉም ተችቷል። የመከላከያ ሰራዊት ምስራቅ እዝ ከአማራ ክልል የጸጥታ ኃይሎች ጋር በመቀናጀት በጎጃም በአዊና በደቡብ ጎንደር ዞኖች ለተከታታይ 4 ቀናት ልዩ ወታደራዊ ዘመቻ ማድረጉን አስታወቀ። በመከላከያ ሰራዊቱ መግለጫ መሰረት ይህ ዘመቻ በደቡብ ጎንደር ከደብረ ታቦር፣ ምስራቅ ሰቴ፣ ከላይ ጋይንት፣ አርብ ገበያና ጨጨሆ እንዲሁም ከሐሙሲት አንበሳሜ፣ ጎሃ እስከ ደውል ኮኮታ ባሉ አካባቢዎች የተከናወነ ሲሆን በእነዚህ ስፍራዎች ይንቀሳቀሱ የነበሩ የታጠቁ ኃይሎችን በመደምሰስ ወረዳዎቹን በቁጥጥር ስር ማዋል መቻሉን የመንግስት አገልግሎት ሰጪ ተቋማት ስራ እንዲጀምሩ መደረጉ ተገልጿል። በተመሳሳይ በሰሜን ጎጃም ከቅንባባ ጭስ አባይ እስከ ዳሰራ ማርያም፣ ከላሊበላ አሹዳ፣ ከበርቃይ ትሪም እስከ ቁርጥ ባህር እንዲሁም ከመራይ እስከ ጉግ እንሳኝ ባሉ ቀጠናዎች በተደረገው ኦፕሬሽን የጸጥታ ችግር ሲፈጥሩ የነበሩ አካላት መደምሰሳቸውን መከላከያ አስታውቋል። በምዕራብ ጎጃም በኩል ደግሞ ከሸንዲ፣ ወግዳዲ፣ ኮሊ አባይ በረሃ፣ ቁጭ ወይንማ፣ ቡሬና ገነት አቦ አካባቢዎች የተካሄደው ዘመቻ በተቃዋሚ ታጣቂዎችን የመዋጋት አቅም ያዳከመው እንደነበረ በመግለጫው ተመላክቷል። በአዊ ብሔረሰብ አስተዳደርም ከፈግታ ወደ ሶርታና ከእንጅባራ ወደ አሸፋ በተደረገ ስምሪት የጸጥታ ማስከበር ስራ መከናወኑን ተጠቅሷል። በእነዚህ መጠነ ሰፊ ኦፕሬሽኖች በርካታ ቁጥር ያላቸው የታጠቁ ኃይሎች መገደላቸውን፣ መቁሰላቸውና መማረካቸውን የተጠቀሰው የመከላከያ ሰራዊት መረጃ እጃቸውን የሰጡና ተጠርጥረው በቁጥጥር ስር የዋሉ ግለሰቦች መኖራቸውን አክለዋል። በዘመቻው ወቅት ኤኬኤም ወይም ክላሽንኮቭ፣ የተለያዩ የቃታ መሳሪያዎች፣ ሽጉጦች፣ የብሬን ጥይት፣ ሸንሽሎችና ልዩ ልዩ ጥይቶች መማረካቸው ተገልጿል። ከተገደሉት መካከልም አሳፍረው ሙሃባው ወይም የብርጌድ ሰብሳቢ ተብሎ የሚጠራ ደርበው ደሳለኝ ወይም የብርጌድ ዘመቻ መሪ መኳንንት ገበየው ወይም የሻለቃ አመራርና አስካለ አማራ የተባለች የማህበራዊ ሚዲያ ወይም ቲክቶክ አንቀሳቃሽ እንደሚገኙበት በመከላከያ መረጃው ተጠቁሟል። የምስራቅ እዝ ከአካባቢው ህዝብና ከክልሉ የጸጥታ ኃይሎች ጋር በመቀናጀት የተጀመረው የህግ ማስከበር ስራ አስተማማኝ ሰላም እስኪሰፍን ድረስ ተጠናክሮ እንደሚቀጥልም በመግለጫው ተመላክቷል። ለአሜሪካ ያቀረቡት የተኩስ አቁም ጥያቄ የለም ሲል የኢራን መንግስት አስታወቀ። የኢራን መንግስት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የተኩስ አቁም ጠይቃለች ሲሉ ያሰራጩት መረጃ ሐሰተኛና መሰረት የሌለ ነው ሲል አስተባብሏል። ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት ትሩዝ ሶሻል በተሰኘ የማህበራዊ ትስስር ገጻቸው የኢራን አዲሱ ገዢ አካል ፕሬዝዳንት ለአሜሪካ የተኩስ አቁም ጥያቄ አቅርቧል የሚል መግለጫ ሰጥተው ነበር። ትራምፕ አክለውም የአሜሪካ መንግስት የተኩስ አቁም ጥያቄው የሚመለከተው የሆርሙዝ ሰርጥ ክፍት ነጻና ከስጋት የጸዳ መሆኑን ሲረጋገጥ
ለመለወጥ ብቻ ነው ሲሉም ጠቁመዋል። ሆኖም የኢራን መንግስት ይህንን መረጃ ውድቅ በማድረግ አሜሪካና እስራኤል በሀገሪቱ ላይ ያካሄዱት ባለው ጦርነትና ጫና ውስጥ ሆኖ እንዲህ አይነት ጥያቄ አለማቅረቡን ገልጿል። ስማቸው ያልተገለጸ የኢራን ከፍተኛ ባለስልጣን በትራምፕ በኩል የተሰራጨው መረጃ ከእውነታ የራቅና ምንም አይነት ዲፕሎማሲያዊ መሰረት የሌለው መሆኑን መጥቀሳቸውን አልጀዚራ በዘገባው አስነብቧል። ከፈረንጆቹ መጋቢት ወር መጀመሪያ ጀምሮ በሆርሙዝ የባህር ሰርጥ ላይ የተፈጠረው መስተጓጉል በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንርና ከፍተኛ የኢኮኖሚ ስጋት እንዲደቅን ማድረጉን ይታወሳል። የትራምፕ አስተዳደር ከኢራን ጋር እያካሄደ ካለው ጦርነት ጋር ተያይዞ በዓለም አቀፍ ደረጃ የነዳጅ ዋጋ መናርና በአሜሪካ ሕዝብ ዘንድ እየጨመረ የመጣውን ተቃውሞ ጨምሮ ከፍተኛ የፖለቲካ ጫና እየበረታበት እንደሚገኝ ተዘግቧል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ተሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።